ሰላም እንደምን ሰንብታችኋል ወዳጆቼ? ዛሬ ይዤላችሁ የመጣሁት በዛሬ መጀመሪያ ያደረኩት የመከፋትና የተስፋ መቁረጥ ምንጭ መጠበቅ ይላል። Expectation creates frustration። የመከፋትና የተስፋ መቁረጥ ምንጭ መጠበቅ። ለምንድን ነው ዓለማችን በመከፋትና በተስፋ መቁረጥ የተሞላችው? መልሱ ቀላል ነው። የዚህ ሁሉ ምንጭ አንድ ነው፣ መጠበቅ expectation። መጠበቅ ስለበዛ በዛው ልክ መከፋትና ተስፋ መቁረጡን በርክቷል። ይሄው ነው። ካልጠበቅ ምንም አይነት መከፋትም ሆነ ማዘን አያገኘም። መከፋት ውጤቱ ነው። በጣም በጠበቅኩ ቁጥር በዛው ልክ የራሱ ሆኖ መከራም እየፈለፈልክ ትመጣለህ። ስለዚህም መከፋት ዋነኛው ችግር ሳይሆን ውጤቱ ነው። ዋነኛው ችግር መጠበቅ ነው። መከፋት የመጠበቅ ጥላ ነው። መከፋት፣ ማዘንና ተስፋ መቁረጥ ማለት ከመጠበቅ ኋላ ያሉና ጥላዎቹ ናቸው። ለአንዲት ቅጽበት እንኳን አንዳች ነገር ካልጠበቅ የትኛውም ነገር ይሆናል በሚል የማጠብቅበት የአእምሮ ሁነት ውስጥ ካለ ነገሩ ቀላል ነው። የሆነ ጥያቄ ትጠይቃለህ፣ መልስ ይመጣል፣ ትረካለህ። ነገር ግን ጥያቄን ስትጠይቅ መልሱ እንዲህ ሊሆን ይችላል በሚል እሳቤና መጠበቅ ከሆነ መልሱ ተስፋ ሊያስቆርጥህና ሊያሳዝንህ ይችላል። የትኛውንም ነገር ስናደርግ የሆነ ነገር እንጠብቃለን። ይሄ ነው ዋናው ችግር። ልክ አንድን ሰው እንዳፈቀርን ወዲያውኑ እኛን እንኳ ሳይታወቀን አንዳች ምላሽ የመጠበቅ ስሜት ውስጣችን ይጸነሳል። በምላሹ መፈቀር እንጠብቃለን። ገና እኮ አላፈቀርንም። ገና በፍቅር መቻደግን ገና ወጡ ሳይወጠወጥ ወስከምባው ቂጥጥ የሆነና ነገሩ መጠበቃችን ሁሉን ነገር አበላሽቶት ቁጭ። በዓለማችን የፍቅርን ያክል ልብ የሰበረ ሐዘን የፈለፈለ ነገር የለም። ምክንያቱም ስናፈቅር የሌለ ነገር መጠበቅ እንጀምራለን። መንግሥተ ሰማያት እንዲወርድልን እንጠብቃለን። ገና መጓዝ ሳንጀምር ወደ ቤት መመለስ እናስባለን። ፍቅርን በጠበቅ ቁጥር ፍቅር ወደ አንተ የመፍሰስ ዕድሉ እየመነመን ይመጣል። ፍቅር ወደ አንተ መፍሰሱን ያቆማል። ከአንድ ሰው ፍቅርን በጠበቅ ቁጥር ያ ሰው ላዩ ላይ እንደተጣበቅ ይሰማዋል። ጉዳዩን እንደ መታሰር ነው የሚቆጥረው። እንደ ሥራ ነው የሚያየው። የሆነ ማድረግ እንዳለበት ነገር፣ እንደ ግዴታ። ፍቅር ግዴታ ሲሆን ደግሞ ማንንም አያረካም። ምክንያቱም ፍቅር የግዴታ ሥራ ሲሆን ይሞታል። ፍቅር ጨዋታ ነው፣ ግዴታ አይደለም። ፍቅር ነፃነት ነው፣ ግዴታ ደግሞ እስር ነው። አንድ ሰው የግድ እንዲፈጽመው የተጫነበት ሸክም። እናም አንድን ነገር እንድትሸከሙ ስትገደድ ውበቱ ይጠፋል። ትኩስነቱ፣ ማራኪነቱ፣ ቅኔው፣ ሁሉ ነገር ይጠፋል። እናም ወዲያውኑ ሌላኛው ወገን የተሰጠው ነገር የሞተ እንደሆነ ይገባዋል። አንዳች ነገር በመጠበቅ ካፈቀርክ ፍቅርን ትገድለዋለህ። የማስወረድ ያህል ነው። ፍቅር ጭንጋፍ ይሆናል። ከዚያም ተስፋ መቁረጥና ሐዘን ይከተላል። ፍቅር ሰጥቶ መቀበል አይደለም። ፍቅር ልከክልኝ አይደለም። ይልቁንም ዘና ባለ ጨዋታ መልክ አፍቅር። ከፍቅር አንዳች ነገር ለማግኘት በሚል ሳይሆን ምንም ነገር ሳትጠብቅ እንዲሁ እንደ ጨዋታ ፍቅር። ፍቅር በራሱ ግብ ይሁን። በማፍቀር ለፍቅር ምላሽ ብታገኝ ባታገኝ ግድ የሌለ በመሆኑ ብቻ ጊዜርን አመስግን። ፍቅርን በተመለከተ ይህን ሰጥቼ ይህን አገኛለሁ ካላልክ ተስፋ መቁረጥ ቤት በኩል ያገኛል? አያገኝህም። ሕይወትህም በፍቅር የተሞላ ይሆናል። እናም ፍቅር ሙሉ ለሙሉ ውስጥ ካበበ ሐሴትና ወሰን የለሽ ደስታ ዙሪያህን ይከብበዋል። ፍቅርን እንደ ምሳሌ ነው ያቀረብኩት። ይኸው ሕግ ለሁሉም ይሠራል። ይህ ዓለም በመከፋት ተሞልቷል። አንድም ያልተከፋና ተስፋ ያልቆረጠ ሰው ማግኘት አዳጋች ነው። ጻድቅ ተብዬዎቻችሁ ጭምር ተስፋ ቆርጠዋል፣ አዝነዋል፣ ተከፍተዋል። ምክንያቱ ደግሞ ተከታዮቻቸው ናቸው። ጻድቅ ተብዬዎቹ ተከታዮቻቸው ደቀ መዛሙርቶቻቸው እንዲያድርጉ እንዳያድርጉ ይጠብቃሉ። የጠበቁት ሳይሆን ሲቀር ደግሞ ተስፋ ይቆርጣሉ። መሆንም አለበት። አንድ ነገር እንዲሆን ከጠበቅ ተስፋ መቁረጥና ማዘን አይቀሬ ነገር ነው። ሰራተኛ ተብዬዎቻችሁም እንዲሁ ተስፋ ቆርጠዋል፣ አዝነዋል። ምክንያቱም የሚጠብቁት ነገር አለ። ምክንያቱም ማህበረሰቡ እንዲከተል የሚፈልጉት ሐሳብ አለ። ሕዝቡ እሺ ብሎ በዚያ መንገድ እንዲሄድ ይፈልጋሉ፣ ይጠብቃሉ፣ ተስፋ አድርገዋል። ከመጠን በላይ ተስፋ አድርገው እየጠበቁ ነው። በእነሱ ቤት መላው የሰው ልጅ አሁኑኑ በእነርሱ መንገድ መሄድ አለበት። ማህበረሰቡ የእነርሱን ፍልስፍና እንዲከተል ይፈልጋሉ። ዓለም ግን ለዚህ ጉዳይ ግድ የላትም። ዓለም በራሷ መንገድ ነው የምትሄደው። ስለዚህም ተስፋ ቆርጠዋል፣ ልባቸው ተሰብረዋል፣ አዝነዋል። በዚህ ዓለም ተስፋ ያልቆረጠ ያላዘነና ያልተከፋ ሰው ማግኘት አዳጋች ነው። እናም እንዲህ አይነት ሰው ካገኛችሁ ይህ ሰው በእርግጥም መንፈሳዊ ሰው እንደሆነ እወቁ። ዋናው ነገር መከፋቱ ከምን መጣ አይደለም። አንድ ሰው በስልጣን ሳቢያ ሊከፋ ይችላል። ሌላው ደግሞ በክብር፣ ሌላኛው ደግሞ በሀብት፣ አንዳንዱ ደግሞ የሚከፋው በፍቅር ሳቢያ ይሆናል። ሌላው ቀርቶ በእግዚአብሔር ጭምር ተስፋ የቆረጠና የተከፋ አለ። እግዚአብሔርን ለማግኘት ትፈልጋለህ። እግዚአብሔር በበረከቱ እንዲጎበኝ ታለማለህ። ተመስጦ ሜዲቴት ማድረግ ትጀምርና ወዲያው አንዳች ነገር በሕይወት ላይ እንዲመጣ ትጠብቃለህ። እግዚአብሔር እንዲወርድበት ትጠብቃለህ። አንዳንድ ሰዎች አጋጥሞኛል። በቀን ለ15 ደቂቃ ለ7 ቀን ተመስጠን ሜዲቴት አደረግን ብለው ይመጡና እየተመስጠን ነበር፣ ነገር ግን መለኮት አልተገለጠልንም፣ ልፋታችን ሁሉ ከንቱ ሳይሆን አይቀርም ይሉኛል። ልብ አድርጉ። ለ7 ቀናት ያክል በቀን 15 ደቂቃ መድበው ሲያበቁ እስካሁን ድረስ ግን እግዚአብሔርን አላየንም እያሉ ያጉረመርማሉ። ይህን ሁሉ ለፍቼ እግዚአብሔር ዘንድ መቅረብ አልቻልኩም፣ ምን ላድርግ ይሉኛል።
እግዚአብሔርን መለኮትን ስንፈልግ እንኳን የሆነ ነገር እንዲሆን የመጠበቃችን ነገር አልቀረም። የሆነ ነገር እንዲሆን መጠበቅ በራሱ መርዝ ነው። ለዚህ ነው ተስፋ መቁረጥና ሐዘን ይበዛው። መሆንም አለበት። የጠባቂ አእምሮን ውሸትነት፣ መርዛማነት በመጀመሪያ ደረጃ ተረዱ። እናም ቀስ በቀስ ነገሩን እየተረዳችሁት ንቁ አዌር እየሆናችሁ ስትመጡ መጠበቁ በራሱ እየቀረ ይመጣል። በዛውም ልክ ሐዘንና መከፋት የሚባሉት ነገሮች አያገኟችሁም። ስለዚህም ለምንድነው በዓለማችን ተስፋ መቁረጥ፣ መከፋትና ሐዘን የበዛው ብለህ አትጠይቅ። ይልቁንም ለምንድነው እኔ የማዝነው፣ የምከፋው፣ የምበሳጨው ብለህ ጠይቅ። ይሄኔ መላው ነገር ዓለሙ ተለውጦ ታገኘዋለህ። አንድ ሰው ዓለም ለምንድነው እንዲህ በተስፋ መቁረጥና በሐዘን የተሞላችሁ ብሎ መጠየቅ ሲጀምር በዓለማችን ላይ ያለው ተስፋ መቁረጥና ሐዘን እንዲቀንስ መጠበቅ ይጀምራል። ግን ደግሞ መላው ዓለም ተስፋ ይቁረጥ አይቁረጥ፣ ዓለም ይዘን አይዘን፣ አንተ ግን እንዳዘንክ እንደተከፋህ ነህ። አዎ መላው ዓለም እንደተከፋ ነው። ይህ እውነት ነው። እናም ለምንድነው እኔ ሐዘን የተጫነኝ፣ የምከፋው፣ የተከስኩት፣ የምበሳጨው ብለህ ጠይቅ፣ መርምር። በራሱ መጠበቅ ኤክስፔክቴሽን ሳቢያ እንደሆነ ትደርስበታለህ። አሁን ዋናው ፍሬው ስሩ እሱ ነው። ወርውረህ ጣለው። ስለ ዓለም አታስብ፣ ስለ ራስህ አስብ። አንተ ራስህ ዓለም ነህ። አንተ መለወጥ ስትጀምር ዓለምም አብራ መለወጥ ትጀምራለች። የዓለም አንዱ ክፍል ውስጠኛው ክፍል መለወጥ ሲጀምር ዓለም መለወጥ ትጀምራለች። ሁልጊዜ ዓላማችን ዓለምን መለወጥ ነው። ይሄ ከራስ ችግር የማምለጫ መንገድ ነው። ሁሌም እንደምረዳው ሰዎችን ለመለወጥ የሚሹ ስለ ሰዎች መለወጥ የሚብሰለሰሉ ሰዎች ከራሳቸው ሐዘን፣ ጭንቀት፣ ከራሳቸው ጋር ከገጠሙት ጸብ ለማምለጥ በሚል የፈጠሩት ማምለጫ ነው። ራሳቸውን ለመለወጥ ፈቃደኛ ስላልሆኑ አእምሮአቸው ስለ ራሳቸው ችግር እንዳያስብ በሌላ መንገድ እንዲጠመድ በሚል ነው ስለ ሌሎች የሚያስቡት። ከራስ ችግር ለመሸሽ በሚል ነው። ራስን ከመለወጥ ይልቅ ዓለምን ለመለወጥ መሞከር ይቀላል። ግን ደግሞ ዓለምን መቀየር አይቻልም። ዓለም ቢቀየርም ራሳችንን ካልቀየርን ያው የድሮ መከረኛው ሰው ከሆንን ምን ለውጥ አለው? ምንም። የራስን መከፋት መንስኤ፣ የሐዘንህን ሰበብ ማወቅ እንዳለባት ዘንጋ። እናም በቶሎ ማወቁ ይመረጣል። ሁኔታዎች ይለያያሉ። ግን የሁሉም መከፋት፣ ሐዘንና የልብ ስብራት ሰበቡ ግን አንድ ነው፣ መጠበቅ። የሪንዛይ ነገር። ታላቁ የዜን መምህር ሪንዛይ ቤት ውስጥ በተመስጦ ተቀምጦ ሳለ አንድ ሰውዬ በሩን በርግዶ ገባ። ሰውየው ሳይናደድ አልቀረም። በሩን በኃይል ዘጋና ጫማውን አውልቆ ወደ ውስጥ ዘለቀ። በርግጥም ሰውየው ጥሩ ሁኔታ ላይ አልነበረም። ቆይ እንዳትገባ እዛው ሁን አለ ሪንዛይ። በመጀመሪያ በሩንና ጫማዎችን ይቅርታ ጠይቅ። ምንድነው የምትለው አለ ሰውየው። እነዚህ የዜን ሰዎች እብዶች ናቸው ሲባል ሰማ ነበር። ትክክል ነው ማለት ነው። ይገርማል። እኔ እኮ እንዲሁ አሉባልታ ነው ብዬ ነበር የማስበው። ምን አይነት ተራ ነገር ነው የምታወራው? ለምን ብዬ ነው በሩን ይቅርታ የምጠይቀው? በጣም አሳፋሪ ነገር ነው። ጫማውስ ቢሆን የራሴ ጫማ አይደለ እንዴ? ምን ይሁን ብዬ ነው ይቅርታ የምጠይቀው? ሪንዛይ እንዲህ አለው፣ ውጣ፣ ሁለተኛ እዚህ ድርሽ እንዳትል። በጫማህ ላይ ከተናደድክ ለምንድን ነው ይቅርታ የማትጠይቀው? ስትናደድ ግን እንዴት በጫማዬ እናደዳለሁ? እንዴት በጫማዬ ላይ ንዴቴን ይገልጻለሁ? ምን አይነት ሞኝ ነኝ ግን አላልክም? ከጫማ ጋር በንዴት ከተጣመርክ ለምን በፍቅር ሳይሆንም? መጣመር ነው። ግንኙነት ነው። ንዴት ግንኙነት ነው። በሩን እንደዚያ በንዴት ስትዘጋው ከበሩ ጋር በንዴት ተጣምረሃል። በብልግና በተሳሳተ መልኩ ተጣምረሃል። በሩ ምንም አላደረገህም። በሩንና ጫማዎችን ይቅርታ ጠይቅ፣ አለበለዚያ መቼም እንዳትመጣ። በሪንዛይ ጽሞና አብሮት በተቀመጡት ደቀ መዛሙርቱ እንዲሁም በቦታው አንዳች መስህብ ተጽዕኖ ሰውየው አንዳች መረዳት ብልጭ አለለት። የነገሩ አመክንዮ ሎጂኩ ገባው። እናም ደግሞ ጉዳዩ በጣም ግልጽ ነበር። አሁን ከተናደድክ ለምን አታፈቅርም? አሁን ሂድና ይቅርታ ጠይቅ አለው ውስጡ። እናም በቀስታ ሄዶ ምናልባትም በሕይወቱ ለመጀመሪያ ጊዜ በሩን በፍቅር ስሜት ነካው። እምባው ፊቱን አጠበው፣ አነባ። እምባ ከጉንጮቹ እየፈሰሱ ጫማዎቹ ስር በይቅርታ ስሜት ሲንበረከክ ደግሞ አንዳች ለውጥ ውስጡን አመሰው። ያነባ ወደ ሪንዛይ መጣ። ሪንዛይም አቀፈው። አሁን ሁሉም ነገር ይቻላል። አሁን ወደ መምህር መምጣት ይቻላል። አሁን የተመስጦ በር ክፍት ነው። አሁን ለመጸለይ ይቻላል። አሁን እግዚአብሔር ቅርብ ነው።
የዴል ካርኔጊ ደብዳቤ። አንዴ ምን ሆነ መሰላችሁ? አንዲት ሴት ለአሜሪካዊ ደራሲ ዴል ካርኔጊ ደብዳቤ ጻፈች። ዴል ካርኔጊ በሬዲዮ ስለ አብርሃም ሊንከን ንግግር አድርጎ ነበር። እናም በንግግሩ በርካታ ታሪካዊ ቀናትን አሳስቶ ነበር የጠቀሰው። ሴትዮዋ ደግሞ የአብርሃም ሊንከን ቀንደኛ አድናቂ ናት። ስለዚህ ቁጣ ያዘለ ደብዳቤ ጻፈችለታል። የአብርሃም ሊንከንን ሀሁን ማታውቅ ከሆነ ለምን ሬዲዮ ላይ ቀርበህ ትዘባርቃለህ? በጣም አሳፋሪ ነው። ካላወቅ መጀመሪያ መጠየቅ፣ ማንበብ፣ ማጣራት፣ ከዛ ለወሬው ትደርስበታለህ። ዴል ካርኔጊ ዝነኛ ነው። በርካታ ባለከፍተኛ ሽያጭ ቤስት ሴለር መጽሐፍትን ጽፏል። በጣም ተናደደ፣ በሸቀ። ስለዚህም ወዲያውኑ ሴትዮዋ በጻፈችበት ንዴትና በስጭት ልክ እሱም በንዴት ብው ብሎ ለሴትዮዋ መልስ ጻፈ። ግን ደግሞ መሽቶ የቤት ሰራተኛውም ሄዶ ስለነበር ደብዳቤውን ነገ ጠዋት ልከዋለሁ ብሎ እዚያው የጻፈበት ጠረጴዛ ላይ ትቶት ወደ መኝታው ሄደ። ጠዋት ደብዳቤውን ፖስታ ውስጥ ሊጨምረው ሲል እንደ ዘበታየት ታደረገው። በጻፈው ነገር ትንሽ ቅር ተሰኘ። አይ እኔም አበዛሁት፣ ሴትዮዋ ይህን ያክልም እኮ አልዘለፈችኝም፣ ይሄ ሁሉ ንዴትማ አይገባትም አለ። እናም ደግሞ ነገሩን መለስ ብሎ ሲያየው ሴትዮዋ እኮ ትክክል ነች። ስለዚህም ደብዳቤውን ቀደደና ሌላ ከመጀመሪያው ፈጽሞ የተለየ ደብዳቤ ጻፈ። እዚህኛው ደብዳቤ ውስጥ ምንም አይነት ንዴት፣ ብስጭት፣ ተደፈርኩ ባይነት የለም። ይልቁንም ስህተቱን ስለጠቆመችው አመሰገናት። ባለውለታዬ ነሽ አላት። ግን ደግሞ እንዲህ ሲል አሰበ። በ12 ሰዓታት ጊዜ ውስጥ ይህን ያክል ለውጥ ከመጣ ለምን ለተጨማሪ ጥቂት ቀናት አልጠብቅም? ምንም የሚያስቸኩል ነገር የለም። ስለዚህም አንድ ሙከራ አሰበ። ዳግመኛ የጻፈውን ደብዳቤ መልሶ እዛው ጠረጴዛው ላይ ተወው። ምሽት ላይ ደብዳቤውን ሲያነበው የተወሰኑ ቃላትን ለወጠ። ለ7 ቀናት ያክል ቀጠለ። በሰባተኛው ቀን ደብዳቤውን ሲያነበው የፍቅር ደብዳቤ ሆኗል። ዴል ካርኔጊ እንዳለው ያቺ ሴት በሕይወቱ ካጋጠሙት ምርጥ ጓደኞቹ አንዷ ሆናለች። የቤት ሰራተኛው ባሄድ ኖሮና ደብዳቤው የመጀመሪያ 2 ተልኮ ቢሆንስ? ጠላት አፍርቶ ነበርኩ። በአብዛኛው ስንኖር የምንኖረው ትናንትን ነው። የሆነ ሰው ሲሰድብህ ወዲያው መልሰህ ትሰድበዋለህ፣ ወይም ልክ እንደ ኮምፒውተር በሚታወቅና ሁሌ በምታደርገው የታወቀ መንገድ ነው ምላሽ የምትሰጠው። ምላሽ የሚቀዳው ከትናንት ልምድህ ነው። ለምሳሌ የሆነ ሰው ሰደበህ እንበል። ብዙ ሰዎች ከዚህ ቀደም ሰድበው ይሆናል። ያ ሁሉ የድሮ ስድብ ደግሞ ውስጥህ ቁስል ፈጥሯል። ይሄ የአሁኑ ስድብ ታዲያ ይህን የድሮ ቁስል ሲነካው ቁስል ተነካም አይደል? ብንን ብለህ ወይም መልሰህ ትሳድባለህ፣ ወይም ከዚህ በፊት ምላሽ በምትሰጥበት የታወቀ የድሮ ስልት ምላሽ ትሰጣለህ። ግን ደግሞ አንድ እውነት አለ። የሰጠኸው ምላሽ ምንም አይነት ተገቢነት የለውም። ምክንያቱም ቁስሉን የሰውዬ አልፈጠረው። ስነ ልቦናዊ ቁስል ሲነካ ህመም ይሰማሃል። ቢሆንም ግን ህመሙ የተፈጠረው በስድቡ ምክንያት እንዳይደለ ግልጽ ነው። ቁስሉ የተፈጠረው ከዚህ በፊት በነበሩ በርካታ ስድቦች ሳቢያ ነው። እናም የተከማቸ የታመቀ ሊፈነዳ ያቆበቆበ ነገር አለ። ሰው ሲሰድብ ያ የተከማቸ ህመም ነው የሚፈነዳው። ስለዚህም ምላሽ ምክንያታዊ አይደለም። ለዚህም እኮ ነው ሁሌም ቢሆን ተሰደብኩ ብላ አካኪ ዘራፍ ስትል መልሰህ ስትሳደብ ስታኮርፍ ሌላኛው ወገን እንዴ ምን ሆነ ነው ግን እንደዚህ የምትሆነው? እኔ ምን አልኩ? ቆይ እኔ ምን ወጣኝ የሚለው። አንተም ደግሞ ታውቀዋለህ። ሳታውቀው የሆነ ነገር ትናገርና የሆነን ሰው ቁስል ትነካለህ። ያኔ ሰውየው በንዴት በው ሲል አልተረዳኸኝም፣ ያልኩ ነገር ፈጽሞ አልገባም፣ እንዴ እኔ አንተን ለማስቀየም አይደለም እንደዛ ያልኩት፣ ምንድነው እንደዚህ መሆን? ምን አልኩ? ቆይ እንዴ አብደሃል እንዴ የምትለው። አሁን ይኸው ነው። ሳታውቀው የሰው ቁስል ስትነካ ሰውየው ህመሙን አንተ ላይ ዘረግፈዋል፣ ኡኡ ይላል፣ ይጮህብሃል። ቁስሉ የተፈጠረው በበርካታ ሰዎች ሊሆን ይችላል። የሚታወቁ፣ የማይታወቁ፣ የተረሱ ሰዎች። ብቻ ግን በቁስሉ ውስጥ የታፈነው ህመም ሁሉ አሁን ላይ ቁስሉን በነካው ሰውዬ ላይ ይፈነዳል። ይህ ምክንያታዊ አይደለም። እና ታዲያ እንዴት ነው ወዲያው ምላሽ መስጠት መመለስ የሚቻለው? መጀመሪያ ትናንትን ወደ ጎን ማስቀመጥ ያስፈልጋል። ፊታችን ያለውን ሰው በንቃት መመልከት። አሁን በንቃት መመልከት። ስለዚህም የትናንት ደመና አስተሳሰባችንን፣ ንቃተ ህሊናችንን እንዳይሸፍን በከፍተኛ ንቃት መመልከት። የተናገረውን በጥልቀት መመልከት፣ መመርመር። በዛሬው ብርሃን ብትን ትንትን አድርጎ ማየት። እናም ትንሽ መቆየት። በጉዳዩ ላይ መመሰጥ የተሻለ ይሆናል።